ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እስኪ እነዚህን አንበሳ ጀግና ሁለት ሴቶች እንደው በጣም የምታደንቋቸው የምትወዷቸው ሰዎች እስኪ ያለን በሉኝ። እውነት ግን እነዚህን ልጆች የሴት አንበሳ የሆኑ ልጆች ያለማድነቅ ይቻላል? ይቻላል? አይቻልም፣ አይቻልም። የምር ፍቅርዬ በጣም ከብዙ ድካም ከብዙ መጥፋት በኋላ እንግዲህ አንድ ሰሞን ከቻናሏም ጠፍታ ነበረ። ነገር ግን በቅርብ ጊዜ ኦሬዲ ከሳምንት በላይ ምናምን ሆኗቸዋል ከኢፋ ጋር ከሞቢ ጋር እጅግ በጣም ደስ የሚሉ ጊዜያት ደስ የሚሉ ቪዲዮዎች እየሰሩ እየለቀቁ ይገኛሉ። በጣም የሚያማምሩ ደስ በቃ አለ አይደል ፍቅርዬ የሆነ ደስተኛ ሆና ሳያት በጣም ነው ደስ የሚለኝና ፏ ብላ ምር ብሎባት እጅግ በጣም ደስተኛ ሆናለች ከነ ኢፋ ጋርና ሁሌም ደስተኛ ሆኜ ጀግና ሴቶችን ማበረታታት በነገራችን ላይ በጣም ትልቅ ነገር ነው፣ ትልቅነት ነው በእውነት ማለት ነው። አይዞሽ በርቺ ማለት በቃ ሞራል ነው፣ ኃይል ነው፣ ጥንካሬ ነው። እውነቴን ነው የምላችሁና ፍቅርና ሄሉ ለኔ በጣም ጀግኖቼ አንበሳ ሴቶች ናቸው። የሴት አንበሶች በጣም ጎበዞች ማለት ነው። ፍቅርዬም ታውቃታላችሁ ቅብጠቷ ምናምን በጣም ነው የሚመቸኝ፣ በጣም ነው ደስ የምትለኝ። በዛ ላይ ደግሞ በቃ ምን ልበላችሁ ያሳለፈችው ነገር ከእድሜዋ ጋር የሚመጣጠን አይደለም እና የኔ ቆንጆ በርቺ፣ በጣም ነው የምወድሽ ፍቅርዬ። በዚህ አጋጣሚ ሄሉዬም የኔ ሞዴል ማለት ነው። አቤት አቋም እኮ ሄሉ፣ አቤት ቆንጅና። እኔ እንደው ታዲያ እንዴ ካበሻው እኮ አረቡን አንበረከከችው እኮ አንበረከከችው። ለማንኛውም በየቦታው ስለ ሄሉ የምታወሩ ሰዎች ከማርክ ጋር የተጣላቸው ለዚህ ነበር። ከማርክ ጋር የተጣሉ ፈጣሪ ስላልፈቀደ ብቻ ነው፣ ሌላ ወሬ አያስፈልግም። ከዛው አልፎ አህኜ ማዳም ቅመም ብትሆን የስድብ ማዕት ይወርድባት ነበር፣ ኢትዮጵያ ግን እንደዚህ ስትሆን ችግር የለውም እያላችሁ የእሷን ስም ለማጠልሸት የምታስቡ ሲጀመር ኤሪክ ምኗም አይደለም፣ ፍቅረኛዋም አይደለም፣ ምንም አይደለም። በቃ ኖርማሊ ሄሉ ስራ እየሰራች ነው። ገባችሁ? ያኛውም እንደዛው ኤሪክ እሱም ስራ እየሰራ ነው፣ ሄሉም ስራ እየሰራች ነው። ገባችሁ? ስለዚህ እነ ጆሲም ስራ እየሰሩ ነው፣ እነ ነቢልም ስራ እየሰሩ ነው። ስለዚህ ሌላ አቅጣጫ እየሄዳችሁ የራሳችሁን አይዲያ እየፈጠራችሁ እኝኛ ትበሉ። ሄሉ እንደሆነች ከምንም አቆጥራችሁም በእርግጥ እኔ የሚገርመኝ ግን አንድ ልጅ ነበረችና የሆነ ቃለ መጠይቅ ስትደረግ ወደ ሶሻል ሚዲያ ገፍተው የሚወጡ ሴቶች ስማቸውን የሚያጠለሹት የራሳቸው ከቅርብ ያሉ ካጠገባቸው ያሉ ሰዎች ናቸው። ወደ ሶሻል ሚዲያ ገፍተው ለአንድ ሴት ልጅ ገፍታ ስትወጣ አይወዱም ብላ ነበርና እውነት በጣም ይገርመኛል። ለምንድን ነው እንደዚህ ሀይሜ ላይ እንደዚህ አይነት ነገር እንደገና ደግሞ አሁን ሄሉ ላይ አረ ተጉ ግን ተጓቸው። እውነት እኔ እግዚአብሔርን በጣም ሶሻል ሚዲያ ላይ እየሰሩ እዚህ ደረጃ ይኸውልሽ፣ ሶሻል ሚዲያ ቀላል አይደለም። በጣም ከባድ ስራ ነው ሶሻል ሚዲያ ላይ መስራት። ስለዚህ እነሱ ጀግና አንበሶች ስለሆኑ ነው እዚህ የደረሱት። ስለዚህ ማበረታታት ባትችሉ እንኳን አትንቀፏቸው፣ ይስሩበት፣ ይለወጡበት። ይመቻችሁ።